ኢራን በመካከለኛው ምስራቅ ፍርሃት የፈጠረችበት ርካሹ ድሮን አሜሪካንና እስራኤልን እረፍት የነሳ የራስ ምታት የሆነ የኢራን አስደናቂ ድሮን በዚህ ቪዲዮ እንመለከታለን። ዶናልድ ትራምፕ ቅዳሜ ዕለት አሜሪካ በኢራን ላይ የአየር ጥቃትን ስትጀምር የአገሪቱን የሚሳኤሎችና የሚሳኤል ኢንዱስትሪ ሙሉ በሙሉ ይደመሰሳል ብለው ነበር። ነገር ግን ስለ ኢራን ድሮኖች ያሉት ነገር አልነበረም። ጦርነቱ ከተጀመረ ሳምንት ያለፈው በኋላ ኢራን የአገራትን የመከላከያ አቅም ለማጨናነቅና በቀጠናው ትርምስ ለመፍጠር በማሰብ በመካከለኛው ምስራቅ የሚገኙ ኢላማዎች ላይ ከ2000 በላይ ርካሽ ድሮኖችን አስወንጭፋለች። እነዚህ አጥፍቶ ጠፊ ወይም ካሚካዚ የሚሰኙ ሻሂድ ድሮኖች ከኢላማቸው ጋር በሚጋጩበት ጊዜ የሚፈነዱ ፈንጂዎችን ይዘው ከፍተኛ ጉዳት ያደርሳሉ። እስካሁን በአሜሪካ ወታደሮች ላይ እጅግ የከፋው ጉዳት የደረሰው አንድ ድሮን በኩዌት የሚገኝ ጦር ሰፈርን መትቶ 6 የአሜሪካ ወታደሮች በመገደላቸው ነው። አንዳንድ ጥቃቶች በተጨናነቁ ከተሞች ላይ የደረሱ ሲሆን ይህም በጎዳናዎችና በባህረ ሰላጤው ሀገራት መንግስታት ላይም ስጋት ፈጥሯል። አንዳንድ ባለሙያዎች እንደሚናገሩት ይህ ሽብር ለመፍጠርና ግጭቱን በቶሎ እንዲቆም በአሜሪካ ላይ ጫና ለመፍጠር የኢራን ስትራቴጂ አካል ሊሆን ይችላል። ትክክለኛነቱ በቢቢሲ የተረጋገጠ አንድ ቪዲዮ የኢራን ድሮን በባህሬን ዋና ከተማ ማናማ ወደሚገኘው የአሜሪካ የባህር ኃይል 5ኛ ምድብ ዋና መስሪያ ቤት ወዳለ ራዳር የሚመስል ነገር በከፍተኛ ፍጥነት ወደ ታች ተምዘግዝጎ ሲመታ ፍርስራሹ በአየር ላይ ሲበተንና መዋቅሩ ሲፈርስ ያሳያል። ሌላ ቪዲዮ ደግሞ በተባበሩት አረብ ኤሚሬትስ በሚገኘው ሰው ሰራሽ ደሴት ላይ ከሚገኝ ሆቴል ጋር ሲጋጭ በከተማዋ ውስጥ ንዝረትንና ግዙፍ የእሳት ኳስ የፈጠረ ከባድ ፍንዳታ ሲፈጠር ይታያል። የድሮን ጥቃት በተለይ በቀጠናው የነዳጅ ማምረቻ ዘርፍ ላይ ያደረሰው ተጽዕኖ የጎላ ነው። በባህረ ሰላጤው ዳርቻ ራስ ታኑራ ውስጥ የሚገኘው የሳውዲ አረቢያ ትልቁ የነዳጅ ማጣሪያ ፋብሪካ ላይ በተፈጸመ የድሮን ጥቃት የእሳት ቃጠሎ በመነሳቱ ምርት አቁሟል። በዓለም ትልቁ የተፈጥሮ ጋዝ ማስተላለፊያ ማዕከል የሆነው የኳታር ተቋም የኢራን ድሮኖች ጥቃት ኢላማ በመሆኑ ምክንያት ተዘግቷል። ድሮኖች ባላቸው ቀላል ዲዛይንና ለማምረት በአንጻራዊነት ርካሽ በመሆናቸው በስፋት ጥቅም ላይ ውለው በቀጠናው ከፍተኛ ጉዳት እያደረሱ ነው። በኢራን የሚመረተው ረዥም ርቀት በመጓዝ ኢላማውን መምታት የሚችለው ሻሂድ 136 ድሮን ከ20,000 እስከ 50,000 ዶላር የሚያስወጣ ነው። ልዩ የሆነው የሻሂድ ከፍተኛ የንዝረት ድምፅ ከቅርብ ቀናት ወዲህ በቀጠናው በስልኮች በተቀረጹ ቪዲዮዎች ላይ ተሰምቷል። ከብዙ ተራ ድሮኖች በተለየ ሻሂድ ድሮን በአየር ላይ ያለ በርቀት መቆጣጠሪያ የሚሰራ አይደለም። ይልቁንም የሳተላይት ቅኝት አንቴና ዘዴን በመጠቀም ወደሚመታው ኢላማ የተቀመጠለትን መንገድ ለመከተል እንዲችል አስቀድሞ ፕሮግራም ይደረጋል። በዚህም ሲነሳ የታለመለትን መንገድ ተከትሎ ወደሚመታው ኢላማ በቀጥታ ያቀናል። ድሮኑ 2500 ኪሎ ሜትር መጓዝ የሚችል ሲሆን ከቴህራን ተነስቶ እስከ ግሪክ አቴንስ መብረር ይችላል። በተለይ ከባሊስቲክ ሚሳኤሎች ጋር ሲነጻጸር ፈጣን ባይሆንም ድሮኑ ባለው አነስ ያለ መጠንና በዝቅተኛ ከፍታ ላይ በመብረር በሚሳኤል ላይ የሚያተኩሩ ራዳሮች እንዲሁም በሌሎች የቅድመ ማስጠንቀቂያ ስርዓቶች ሳይታይ ማለፍ ይችላል። ሻሂድ ድሮኖች በዩክሬን ጦርነት ውስጥ ብዙ ሕዝብ በሚበዛባቸው ከተሞች ላይ የኃይል ማመንጫ ጣቢያዎች ላይ ከፍተኛ ጉዳት ለማድረስ ሩሲያ ተጠቅማባቸዋለች። ኢራን ሻሂድ ድሮኖችን ከቅርብ ዓመታት ወዲህ ለአጋሯ ሩሲያ ሰጥታለች። አሁን ደግሞ ሩሲያ በኢራን ዲዛይን ላይ በመመስረት የራሷን ድሮን እያመረተች ነው። የቀድሞ የአሜሪካ የባህር ኃይል የሲአይኤ ወታደራዊ መኮንንና የመካከለኛው ምስራቅ መከላከያ የተባለው ተቋም ምክትል ረዳት ጸሐፊ የሆኑት ሚክ ሙልሮይ ድሮኖቹ ቀደም ሲል በተከሰቱ ግጭቶች ውስጥ በከፍተኛ ሁኔታ ውጤታማ መሆናቸውን በማረጋገጥ አሜሪካም የራሷን አይነት መስራቷን ለቢቢሲ ገልጸዋል። ሉካስ ተብሎ የሚታወቀው በዝቅተኛ ወጪ የተሰራና ያለ አንቀሳቃሽ የሚበር የጥቃት ድሮንን አሜሪካ ለመጀመሪያ ጊዜ ባለፉት ቀናት ጥቅም ላይ አውላለች።
በመካከለኛው ምስራቅ የአሜሪካ ጦር ኃይሎች አዛዥ አድሚራል ብራድ ኩፐር የኢራንን ዲዛይን በመውሰድ በማሻሻል ተመልሰው በኢራን ላይ ጥቅም ላይ ውለዋል ብለዋል። አሜሪካ ምን ያህል ድሮኖች እንዳሰማራች ባይገልጽም ኢራን ምን ያህል እያስወነጨፈች እንደሆነ መረጃዎች እየወጡ ነው። የተባበሩት አረብ ኤሚሬትስ እስካሁን ከ1000 በላይ የኢራን ድሮኖች ወደ ግዛቷ መወንጨፋቸውን፣ ነገር ግን 71ዱ ብቻ የመከላከያ ስርዓቷን አልፈው መግባታቸውን አሳውቃለች። እንዲከሽፉ የተደረጉትን አየር ላይ ለማምከን ከፍተኛ ዋጋን የሚያስከፍል ነው። ልዩ የጂፒኤስ ማፈኛ መሳሪያዎችንና የጨረር ጦር መሳሪያ ዘዴዎችን መጠቀምን ጨምሮ ሻሂድ ድሮኖችን በተለያዩ መንገዶች ማምከን ይቻላል። ነገር ግን በአሁኑ ጊዜ ብዙዎቹ በተዋጊ ጄቶች ወይም ውድ በሆኑት ከመሬት ወደ አየር በሚተኮሱ ሚሳኤሎች እየተመቱ እየወደቁ ይገኛሉ። ኢራን በ2024 በመቶዎች በሚቆጠሩ ድሮኖች እስራኤልን ስታጠቃ የዩናይትድ ኪንግደም አየር ኃይል ተዋጊ ጄቶች እያንዳንዳቸው 200,000 ፓውንድ የሚያወጡ ሚሳኤሎችን በመተኮስ መቶ መጣሉ ተዘግቧል። አሜሪካን ኢንተርፕራይዝ በተባለው የባለሙያዎች ተቋም ውስጥ ባልደረባ የሆኑት ኒኮላስ ካርል እንደሚሉት ኢራን ድሮኖችና ሚሳኤሎችን ጥቅም ላይ መዋሏ አሜሪካና አጋሮቿ የሚሳኤል መከላከያ ክምችታቸውን እንዲጠቀሙ አስገድዷቸዋል። በተጨማሪም የኢራን መንግስት በአሜሪካና በአካባቢው አጋሮቿ ላይ ሽብርና የስነ ልቦና ጫና ለመፍጠር በመሞከር ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት ላይ እንዲደርሱ ለማስገደድ የሚያደርገው ጥረት ነው ይላሉ። ኢራን ለምን ያህል ጊዜ ይህንን ጫና በማሳረፍ መቀጠል እንደምትችል ግልጽ አይደለም። ኢራን ከጦርነቱ በፊት በ10 ሺዎች የሚቆጠሩ የሻሂድ ድሮኖችን በጅምላ ታመርት ነበር ተብሎ ይታመናል። ነገር ግን አሜሪካና እስራኤል ለቀናት ከፈጸሙባት ጥቃት በኋላ ምን ያህሉ ክምችቷ ሳይነካ እንዳለ አይታወቅም። ባለፈው ሐሙስ አድሚራል ኩፐር በኢራን የተወነጨፉ ድሮኖች ቁጥር ከጦርነቱ መጀመሪያ ቀን ጀምሮ በ83 በመቶ የቀነሰ ሲሆን ያስወነጨፈቻቸው ባሊስቲክ ሚሳኤሎች ደግሞ በ90 በመቶ ቀንሷል ብለዋል። ካርል ደግሞ ኢራን የሚሳኤልና የድሮን ጥቃቷን ለማስቀጠል እየጣረች ሲሆን፣ ይህ ደግሞ በቀጣዮቹ ቀናት የአሜሪካና የእስራኤል ወታደራዊ ጫና እየቀጠለ ሲሄድ የበለጠ ከባድ ሊሆንባት ይችላል ይላል።